ሰላም ውድ የሰማይ ዜማ ተከታታዮች በያላችሁበት ሰላም ለእናንተ ይሁን። ዛሬም በአማረ ማሞ ተተርጉሞ የቀረበውን የካታኮምቡ ሰማዕታት የተሰኘውን መጽሐፍ ክፍል 11 ይዘንላችሁ መጥተናል። ይህን ቻናል ሰብስክራይብ በማድረግና የደወሏን ምልክት በመጫን እንዲሁም መልእክቱን ከወደዳችሁት ለወዳጅ ጓደኞቻችሁ ሼር በማድረግ ከኛ ጋር ቤተሰብ ይሁኑ። ስለ መልካም ትብብሮ እናመሰግናለን። ስለ ዘላለም ሕይወት የማወቅ ፍላጎትን ገልጸህልኛል። ቅዱሳት መጽሐፍታችን ስለዚህ ጉዳይ በሰፊው ያስረዳሉ። በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ምድራዊ ኑሯችንን አምላክን በማገልገል ያሳለፍን እንደሆነ የዘላለም ብጽዕና ባለበት በመንግሥተ ሰማያት ከእርሱ ጋር አብረን እንደምንኖር ያስረዱናል። በምድራዊ ሕይወታችን አምላካችንን የምናስደስትበትን መንገድ በማስረዳት ከዚህ ሕይወት በኋላ እንዴት አድርገን እንደምንወድ ሰው ያሳዩናል። ምዕመናን የሆኑ ሁሉ ሞትን እንደ መቅሰፍት አይመለከቱትም። ሞት ከዚህ ዓለም ወደ ዘላለም ሕይወት የሚያሸጋግር ድልድይ መሆኑን ቅዱሳት መጽሐፍቶቻችን ያስረዱናል። በዚህ ዓለም ጭንቀት ውስጥ ከመኖር ይልቅ የወደደንና ራሱን ስለኛ የሰጠው ወዳለበት መሻገር የተሻለ ነው። ማርሴሉስም እንባውን እያፈሰሰ እንዲህ አለ። የምትለው ሁሉ ልቤን ነክቶታል። እባክህ ጨምራ አስረዳኝ። እስከ ዛሬም ስናፍቀው የነበረውንና ከፍተኛውን አምላክ እንዲገልጽልኝ ለምነው የነበረው ይህንኑ ነው። ልቤ ሲመኘው የነበረው ምስጢር ሁሉ በእጅ ውስጥ መኖሩ ይሰማኛል። ሞቴም ሽረቴም የሚለየው ዛሬ በመሆኑ ነገ ዛሬ ሳትል ማንኛውንም ነገር ግልጽ አድርገህ እንድትነግረኝ እለምንሃለሁ። በእውነት ይህን ሁሉ ነገር እውነተኛ አምላክ ለሰዎች ሁሉ መግለጹን እስከ ዛሬ ሳላውቅ እኖር ነበር ማለት ነው? ይህን ሁሉ ቁመው ይሰሙ የነበሩ ክርስቲያኖች አይኖች የደስታ እንባ አዘሉ። ሆኖሪዮስም የምስጋናና የደስታ ድምፅ አሰማ። አንድ የብራና ጥቅል በጥንቃቄ አውጥቶ እንዲህ አለ። ወጣቱ መኮንን ሆይ፣ ለሰዎች ደስታና ሰላም ሊሰጥ የሚችለው አምላካዊ ቃል እዚህ ውስጥ ተመዝግቦ ይገኛል። ለነፍሳችን የሚያስፈልጋት ነገር ሁሉ በዚህ ውስጥ ተጽፏል። እነዚህ ቅዱስ የሆኑ አምላካዊ ቃላት የትም ስፍራ ሊገኝ የማይችለውን ምስጢር ሁሉ ያስተምራሉ። ይህም ጽሑፍ ተመርምሮና ተጠልቆ የማያልቅ የእውነት ውቅያኖስ ነው። ሆኖሪዮስም መጽሐፉን ገልጦ የኢየሱስን ታሪክ ለማርሴሉስ ማስረዳት ጀመረ። በኤደን ገነት ውስጥ በተሰጠው ተስፋ መሰረት አንድ የሰይጣንን ራስ የሚቀጠቅጥ መምጣቱን ለማወጅ በየጊዜው ተነስተው ስለነበሩት አያሌ ነቢያት የእግዚአብሔርን ምስጢር ጠባቂ ለመሆን ስለተመረጡት እስራኤላውያን በዘመኑ ሁሉ ስለተፈጸሙት አምላካዊ ተአምራት በዝርዝሩ አስረዳው። ስለ ኢየሱስ ከድንግል መወለድ፣ ስለ ሕፃንነቱ፣ ለመጀመሪያ ጊዜ በገሃድ ስለመገለጡ፣ ስለ ተአምራቱና ስለ ትምህርቱ ከማስረጃ ጋር አነበበለት። ከዚያ ቀጥሎ ክርስቶስ በሰዎች እጅ የደረሰበትን ውርደት አልፎ መሰጠቱንና ወደ ፍርድ ሸንጎ መቅረቡን ነገረው። በመጨረሻም በመስቀል ላይ የደረሰበትን መሪር ሞት ታሪክ አነበበለት። ይህ ሁሉ ሲሆን ማርሴሉስ በተደቆሰ ልብ ታሪኩን ያዳምጥ ነበር። በሰማው ሁሉ ልቡ ተነካ፣ አእምሮውም እየበራለት ሄደ። ከሰው ኃጢአት ጋር ግንኙነት የሌለው የእግዚአብሔር ቅድስና፣ አጥፊን ያለ ቅጣት የማያልፈው ትክክለኛነቱ፣ ብዙ ነገር ለማለፍ የሚችለው ትዕግስቱ፣ ለሰዎች ሁሉ ከገቡበት አበሳ የሚወጡበትን መውጫ መንገድ ማዘጋጀቱ፣ አንድ ልጁን ቤዛ አድርጎ እስከ መስጠት ያደረሰው ግሩም የሆነ ፍቅሩ፣ በፍቅሩ ምክንያት ራሱን ለሰዎች ደህንነት መስዋዕት አድርጎ መስጠቱ፣ እነዚህንና እነዚህን የመሳሰሉት ክርስቲያናዊ ምስጢራት ለማርሴሉስ እየተብራሩለት ሄዱ። ሆኖሪዮስም በመጨረሻ ክርስቶስ የተሰማውን አምላኬ አምላኬ ለምን ተውኸኝ የሚለውን ቃል ተፈጸመ ከሚለው የድል ድምፅ ጋር ባነበበለት ጊዜ ማርሴሉስ ስቅስቅ ብሎ አለቀሰ። ሆኖሪዮስም እንባ ባቀረሩ አይኖቹ ቀና ብሎ ቢመለከት ጎበዙ መኮንን አቀርቅሮ እንባውን ሲያፈሳየው እየተንሰቀሰቀም በቃኝ በቃኝ፣ ጥቂት ጊዜ ስለ ክርስቶስ የማስብበትን ጊዜ ስጠኝ አለ። ለእርሱ ለወደደን ከኃጢአታችንም በደሙ ላነጻን። ማርሴሉስም ፊቱን በእጆቹ ላይ ድፍት አድርጎ
ሆኖሪዮስም ዓይኖቹን ወደ ሰማይ አቅንቶ ጸለዩ። ሁለቱም ብቻቸውን ነበሩ። አብረዋቸው የነበሩት ሁሉ አንድ ላይ ወደ ስፍራቸው ተሰማርተው ነበር። የአንድ አነስተኛ ጧፍ የብርሃን ጭላንጭል ይታይ ነበር። ሁለቱም አንዳች ቃል ሳይተነፍሱ ብዙ ጊዜ አለፈ። ማርሴሉስ ራሱን አቅንቶ ቅዱሱን ከገደሉት ሰዎች እንደ አንዱ መሆኔ ተሰምቶኛል። ከዚህ ከሕይወት ቃል ጨምረህ አንብብልኝ፣ ሞት ሽረቴ የሚታወቀው በእርሱ ነው አለ። ሆኖሪዮስም ስለ ጌታ ስቅለት፣ ስለ ቀብሩ፣ በሦስተኛው ቀን ከሞት ስለመነሳቱ፣ በአብ ቀኝ ለመቀመጥ ወደ ሰማይ ስለማረጉ፣ ስለ መንፈስ ቅዱስ በምዕመናን ላይ መውረድ፣ መንፈስ ቅዱስም የምዕመናንን ልብ መቀደሱ፣ በተጨማሪም መቅደሱ በማድረግ ከእነርሱ ጋር ዘወትር አብሮ ስለመኖሩ፣ ለክርስቶስ ክብር ከኃጢአታቸው በንስሐ ለሚመለሱ ሁሉ ክርስቶስን በመግለጥ ስለሚፈጽመው ግሩም ስለሆነው ሥራው አነበበለት። ሆኖሪዮስም ንባቡን በዚህ ላይ አላቆመም። የማርሴሉስ ነፍስ ሰላምን የምትቀዳጅበትን መንገድ በማብራራት ኢየሱስ ኃጢአተኞችን ወደ እኔ ኑ ሲል ያቀረበላቸውን ጥሪ እርሱን እንደ ግል መድኃኒታቸው ለሚቀበሉ ሁሉ የዘላለም ሕይወት ተስፋ የተሰጣቸው መሆኑን አስረዳው። ስለ አዲሱ ልደት፣ ስለ አዲሱ ሕይወት፣ ስለ ክርስቶስ ዳግመኛ መምጣት ስለ ሰጠው ተስፋ አነበበለት። ማርሴሉስም ይህን ሁሉ ከሰማ በኋላ እንዲህ አለ። ይህ በእውነት የእግዚአብሔር ቃል ነው። ይህ በእውነት ከሰማይ የወረደ ድምፅ ነው። የሰማሁት ሁሉ ልቤን ነክቶታል። በዚህም የዘላለም እውነት መሆኑን ተረድቻለሁ። ይህን የተነበበልኝን ደህንነት የግል ገንዘቤ ለማድረግ እንዴት እችላለሁ? ዓይኖቼ ሁሉ ጠርተዋል፣ ራሴንም ለማወቅ ችያለሁ። ከዚህ ቀደም ራሴን እንደ ጻድቅ ቆጥር ነበር። አሁን በተገለጸልኝ ብርሃን ራሴን ስመረምረው በቅዱሱ ፊት ጎስቋላ ኃጢአተኛ መሆኔን ተገንዝቤያለሁ። በትቢያ ውስጥ ከመንከባለል በቀር በቅዱሱ ፊት መቆም የማይገባኝ ኃጢአተኛና ወንጀለኛ ነኝ። እንዴት መዳን እችላለሁ? ክርስቶስ ኢየሱስ የመጣው የጠፋውን ሊፈልግና ሊያድን ነው። እንዴት አድርጌ ልቀበለው እችላለሁ? እኛ የምናውጀው የእውነት ቃል በአፍም በልብህም ቀርቦልሃል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናል። ማድረግ የሚገባኝ ምንም ነገር የለም። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ማቅረብ የሚገባኝ መሥዋዕትስ የለም። እርሱ ስለ ኃጢአት አንድ መሥዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ስለዚህ ፈጽሞ ሊያድናቸው ይችላል። ስለ እነርሱም ሊማልድ ዘውትር በሕይወት ይኖራል። ማርሴሉስም የሚገባኝ ከሆነ ቃሉን አስተምረኝ፣ ወደ እርሱም አሁኑኑ ምራኝ አለ።